ይችላል የሚለው ቃሉን ቁጥር 17 ያለውን ብቻ አንብቤ ከዛ በኋላ ምዕራፉን እናነባለን አብረን። ቁጥር 17 ግን አንብላችሁና ዝማችሁን እንዘምራለን ከወንድሜ ፓስተር ቤኒ ጋራ። ሶስት ዕብራውያን ሲድራቅ፣ ሚሳቅ፣ አብደናጎ ወይ ደግሞ በዕብራይስጥ ስማቸው አናንያ፣ አዛሪያ፣ ሚሳኤል የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክቶችን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ። አዋጅ ነው። ለንጉሥ አዋጅ የሚነግረው አማኞች ቆመዋል። እግዚአብሔር አምላካችን አመሰግናለን። ይችላል፣ እግዚአብሔር ይችላል። በነገርሽ ላይ እግዚአብሔር ይችላል። በፊት በቆመ ተራራ ላይ እግዚአብሔር ይችላል። እምነት ማለት እኔ እንደተረዳሁት ዕብራውያን ምዕራፍ 11 ላይ ስለ እምነት ቁጥር 1 ላይ ተጽፏል እና የእግዚአብሔር ቃል እንደሚለው ዕብራውያን ምዕራፍ 11 ያው እምነት የማናየውን ነገር የሚያስረግጥ ይላል። አሜን። ሌላው ደግሞ እምነት ማለት እግዚአብሔር ይችላል ማለት ነው። ብዙ ጊዜ የምንቸገረው ይሄ ነገር እችለዋለሁ አልችለውም በሚል እዛው ስንገባ ያቅም ሁኔታ ሲሆን እዛ ላይ ነው ስታክ የምናደርገው። እነዚህ ሰዎች በፊታቸው ያለው እጅግ የጋለ ፈርነስ ነው፣ የእቶን እሳት ነው። ባትሰግዱ ትገባላችሁ ነው የተባሉት። እዛ ቆመው የምናመልከው አምላካችን እግዚአብሔር ይችላል፣ ያድነን ዘንድ ይችላል። God is able to deliver us። ሊታደገን ይችላል። እስክንዘምራለን ማይክሮፎኑ ይችላል ይችላል ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ? ይችላል 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 ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ አልዓዛርስ ቆሞ የለም ወይ? ይችላል 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 ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ? አንድ ጊዜ ሁላችን እናዳምጥ፣ በማስተዋል እንድንዘምረው ነው። እነዚህ አማኞች በእሳት ፊት ቆመው ነው፣ በሰከንዶች ፊት በሚያቃጥል እሳት ፊት ቆመው ይችላል ካሉ አንተ በፊት በቆመው ተራራ ይችላል ማለት ትችላለህ ወይ? አንቺ ሊያጠፋሽ በቃ በተነገረች ላይ ቆመሽ አምላኬ ይችላል ትያለሽ ወይ? ስለዚህ በዚህ በመንፈስ በእምነቱ እንዘምረዋለን። ይችላል ይችላል ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ? ይችላል 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 ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ አልዓዛርስ ቆሞ የለም ወይ? የእግዚአብሔርን ቃል አብረን እናነባለን። ምዕራፍ 3ን ታወጣላችሁ።
ንጉሡ ናቡከደነፆር ቁመቱ 60 ክንድ ወርዱም 60 ክንድ የሆነውን የወርቁን ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነፆር መኳንንቱና ሽማምንቶቹን፣ አዛዦቹንና አዛውንቶችን፣ ብጅሮንዶችን፣ አማካሪዎችን፣ መጋቢዎችን፣ አውራጃ ገዢዎችን ሁሉ ይሰበሰቡ ዘንድ ንጉሡም ናቡከደነፆር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜ መኳንንቱና ሽማምንቶቹ፣ አዛዦቹና አዛውንቶቹ፣ ብጅሮንዶቹና አማካሪዎቹ፣ መጋቢዎቹ፣ አውራጃ ገዢዎቹ ንጉሥ ናቡከደነፆር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነፆርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋ የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ፍግም ብላችሁ ንጉሡ ናቡከደነፆር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዛ ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱና የእምቢልታው የመሰንቆ የክራሩ የበገናው የዘፈኑ ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋ ይናገሩ የነበሩ ተደፉ። ንጉሡም ናቡከደነፆር ላቆመው ለወርቁ ምስል ሰገዱ። በዚያን ጊዜም ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነፆር ተናገሩ እንዲህ አሉ፣ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትና የእምቢልታን የመሰንቆ የክራር የበገና የዋሽንት የዘፈን ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘህ ነበር። በባቢሎን አውራጃ ሥራ ላይ የሾምካቸው ሲድራቅና ሚሳቅ አብደናጎ የሚባሉ አይሁድ ሁሉ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ አማልክትህን አያመልኩም፣ ላቆምከው ለወርቅ ምስል አይሰግዱም። ናቡከደነፆርም በብስጭትና በቁጣ ሲድራቅና ሚሳቅን አብደናጎን ያመጡ ዘንድ አዘዘ። እነዚህም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነፆርም ሲድራቅና ሚሳቅ አብደናጎ ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? ቁጥር 15 አሁንም የመለከቱና የእምቢልታ የመሰንቆ የክራሩ የበገናው የዋሽንቱ የዘፈኑ ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው፣ ባትሰግዱ ግን ዋ። በዚያ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው? ማን ነው የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ፣ ንጉሥንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። መልስ የምንሰጥ እኛ አይደለንም። መልስ የሚሰጥ አምላክ አለን ነው። መልስ የሚሰጥ አምላክ አለሽ። መልስ የሚሰጥ አምላክ አለ። መልስ በዚህ ነገር እንመልስልህ አያስፈልገንም። እግዚአብሔር አምላካችን አመሰግናል። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። አምላካችን ይችላል። አምላካችን ይችላል። አምላካችን ይችላል። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም ዛሬ ይሄ ቃል ሬማ ሆኖ ለብዙዎች እንዲመጣ፣ ብዙዎች ካሉበት ሁኔታ እንዲያወጣ፣ ብዙዎችን እንዲያቆም እንዲያጸና እግዚአብሔር አምላክ ሆይ በእውነት በፊታችን ለገጠመን ለማናቸውም ተግዳሮት ክብርህ የምትገዳጅበት አንተ ከፍ ከፍ የምትልበት ተአምራት እንዲሆን በኢየሱስ ስም ጸልያለሁ። ቃሉን ላከፈወሳቸውም ተብሎ እንደተጻፈ ዛሬ ተስፋ የቆርጣ የመጣች ነፍስ ትፈወስ። በጥርጥር ያለ ሰው ይፈወስ። ዛሬ ወደ እምነት ይመለስ። ዛሬ አምላኬ ይችላል ወደ ማለት እንዲሻገር እኔ ጸልያለሁ። ክብርና ምስጋና ለስም ይሁን። እግዚአብሔር አምላክ ለኔ ለምናገረውም ጌታዊ ጸጋ እንዲበዛልኝ ጸልያለሁ። በጌታ በኢየሱስ ስም አሜን። ክብርን ለጌታ ሰጠን እንቀመጣለን። እግዚአብሔር አምላካችን አመሰግናለሁ። መጽሐፍ ቅዱስ የተጻፈው ሁሉ ለትምህርታችን ተጻፈ ይላል። ስለዚህ በየጊዜው እግዚአብሔር ቃሉ ሲናገር ታሪክ ለመስማት ሳይሆን ዛሬም ሕያው ስለሆነ ቃሉ ሕያው ስለሆነ የዛሬ ስንት ሺህ ዓመት እነዚህ 3 ዕብራውያን በእሳት ፊት ቆመው ያድናል ካሉ ዛሬ ደግሞ ሕያው ስለሆነ አምላክሽ በዙፋኑ ስላለ አምላካችን በዙፋኑ ስላለ
እኛም ይችላል እንድንል ነው የሚጠበቀው። እግዚአብሔር አምላካችን እናመሰግናለን። እምነት ማለት እሱ ነው። እግዚአብሔር ይችላል። እግዚአብሔር አምላካችን እናመሰግናለን። እንግዲህ ታሪኩ እንደሰማ ነው ወገኖች ሆይ ዓለም በሙሉ እንግዲህ በ127 አገር ገዢ የነበረች ባቢሎን የዛ ሁሉ አውራጃዎች ገዢዎች ሁሉ ተሰብስበው ስገዱ የሚል አዋጅ ከንጉሱ ሲወጣ በሙዚቃ የታጀበ በእምቢልታ የታጀበ በክራር የታጀበ በዘፈን የታጀበ ስግደት እንዲሆን የንጉሱ አዋጅ ነበር። እምቢ የሚሉ ሰዎች ግን 3 ሰዎች ተገኙ። እምቢ የሚሉ ስለዚህ እግዚአብሔር ቃል የከበረውን ከተዋረደው ለይተን ለከበረው ነገር የምንቆምበት ለተዋረደው ነገር ግን እምቢ የምንልበት እንደዛ እምነት እንዲሰጠን እግዚአብሔር አምላካችን ጸልያለሁ። ወደ ቃሉ ቁጥር 17 ልምጣና የምናመልከው አምላካችን የሚለው ቃል ብቻ መጀመሪያ እንየው። ይሄ የሚያሳየው ሪሌሽንሺፕ ነው። በእንግሊዝኛ the God that we serve ነው የሚለው የምናገለግለው አምላካችን አምላካችን our God የኔ አምላክ ያንቺ አምላክ ያንተ አምላክ የኛ አምላክ ሪሌሽንሺፕ ከሪሌሽንሺፕ የሚነሳ እምነት ነው። ዝም ብሎ እምነት አይደለም። አንዳንድ ሰው ጭንቅ ሲመጣ ወደ እግዚአብሔር መሮጡ አይቀርም። ብዙ ሰዎች እግዚአብሔርን እንደ ጠበቃ እግዚአብሔርን እንደ ዶክተር የሚያስቡት ሰዎች አሉ። ወደ ዶክተር የሚሄደው ሰው መቼ ነው? ሲታመም። ሌላ ጊዜ ግን ዶክተር ስሙ ራሱ ትዝ ብሎት አያውቅም። ጠበቃ የሚፈለገው ነገር ሲመጣ ነው። እግዚአብሔርንም ደግሞ እንደ ጠበቃ እንደ ሎየር እንደ ዶክተር የሚያስቡ ሰዎች አሉ። እነዚህ ሰዎች ግን የምናመልከው አምላክ የምናገለግለው አምላካችን ሕያው ሪሌሽንሺፕ ያለን ዴይ ኤንድ ዴይ በፊቱ የምንገኝ አምላካችን በጉዳያችን ላይ እሱ ይችላል። ለገጠመን ነገር እሱ መልስ መስጠት ይችላል። እንመልስል ዘንድ አያስፈልገንም። መልስ የሚሰጥ አምላክ አለን ነው። ክብር ለጌታ ይመስገን። ለጌታ እንሰጣለን ክብር። እግዚአብሔር የተመሰገነ ይሁን። ስለዚህ በእነሱ ፊት ለመቆምና እግዚአብሔር ይችላል ለማለት የኔና የናንተ ሪሌሽንሺፕን ይመስላል ነው። ከእግዚአብሔር ጋር ኢንቲሜሲ አለን ወይ? የጠበቀ ግንኙነት አለን ወይ? እለት እለት እያገለገልነው ነው ወይ? እያመለክነው ነው ወይ ነው። ላቆምከው ለወርቁ ምስል እንዳንሰግድለት እወቅ አሉት። ባቢሎን እንግዲህ በታሪክ በአርኪኦሎጂም ብዙ የተገኙ የአርኪኦሎጂ ግኝቶች አሉ። በጣዖታት የተሞላች እንግዲህ በዓለም በጣም የታወቁ አቴንስ ግሪክ እና ባቢሎን በጣዖታት የተሞሉ። አሁን ሐዋርያ ጳውሎስ ሐዋርያ ሥራ 17 ላይ አሪዮስፋጎስ ወደሚባለው አካባቢ ሲሄድ እዛ ላይ ሲከራከሩ እንግዲህ እሱ መልስ ሲሰጣቸው ለማይታወቅ እንግዲህ ጣዖታት ሁሉ ሲያይ ሁሉም ስም አላቸው፣ አንድ ግን ለማይታወቅ አምላክ የሚል ጣዖት አግኝቶ ይሄ የማይታወቅ አምላክ እነግራቸዋለሁ ብሎ ወንጌል ሰበከላቸው። እና በወቅቱ እንግዲህ የግሪክ አቴንስ የጣዖታት ጫካ የሚል ስያሜ ነው የተሰጣት በፈላስፎች እና የጣዖቱ ብዛት እና ባቢሎንም እንደዚሁ ነበረችና ነገስታት ግን በየጊዜው ያለፈው ንጉስ አንድ ጣዖት አቁሞ ከሆነ ከሱ ለመብለጥ ደግሞ ሌላ ከፍ ያለ ጣዖት መስራት አለበት። ስለዚህ 60 ክንድ ቁመቱ ጣዖት አሰርቶ ለዚህ መስገድ አለባቸው የሚል አዋጅ አውጥቷል። እና የቅዱሳን እምነት ተፈተነ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ቁጥር 18 እና ቁጥር 17 እንግዲህ እምነት ብለን ዲፋይን የምናደርገው ሁለቱንም ያጠቃልለ ነው እምነት ማለት። ቁጥር 17 እግዚአብሔር ይችላል። ቁጥር 18 ደግሞ ባያድነን እንኳን የሚል ቃል አለ እዛ ላይ። ባያድነን እንኳን ምን ማለት ነው? ምን እያሉ ነው? እንግዲህ እምነት በምንልበት ጊዜ
እግዚአብሔር የኛ ምኞት እንዲያደርግ ግዴታ ያለበት አድርገን ማየት አይደለም እምነት ማለት። እግዚአብሔር እኛ የምንፈልገውን ብቻ ኢንተርቴይን ሊያደርግ በዙፋኑ የተቀመጠ አድርጎ ማየት ማለት አይደለም እምነት ማለት። እምነት ማለት እግዚአብሔር ሉዓላዊ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር የራሱን ፈቃድ አለው። እኛ ፈቃድ አለን፣ እግዚአብሔርም የራሱ ፈቃድ አለው። ስለዚህ ትልቁ ነገር ፈቃዱ ይሁን ማለት ነው። እግዚአብሔር ይችላል ማለት ባያድነን እንኳን ሲሉ እግዚአብሔር አቅም አጣ ማለት አይደለም። በኃያልነቱ ጥርጥር የላቸውም። በሁሉን ቻይነቱ ጥርጥር የላቸውም። ነገር ግን ያድነን ዘንድ ይችላል በሚሉበት ጊዜ ወደ እሳቱም እንዳንገባ ማድረግ ይችላል ነው አንዱ። ሁለተኛው ደግሞ እሳቱ ውስጥም ገብተን ቢሆን ላድነን ይችላል ነው። ሶስተኛ ደግሞ እሳቱንም ራሱ ለመዳናችን ሊያደርገው ይችላል። he is able to deliver us from the fire. He is able to deliver us from in the fire, and he is able to deliver us from by the fire. እንግዲህ ትንሽ አማርኛው ትንሽ አንድ ስለሆነ ክሊር እንዲሆንልን ነው ምን ይያሉ እንደሆነ ለመረዳት። ስለዚህ እምነታቸው ወደ እሳቱ እንዳይገቡ ብቻ ሳይሆን እሳቱም ውስጥ ገብተን ይችላል። ከመግባታችን በፊትም ሊያድነን ይችላል። ወደ እሳቱ ውስጥ ብንገባም ሊያድነን ይችላል። እዛ ውስጥ እሳቱንም ራሱ የራሱ መሳሪያ ሊያደርገው ይችላል ነው። እግዚአብሔር አምላካችን እናመሰግናለን። አላሳፈራቸውም ጌታ። አትግቡ አላለም፣ ገብተዋል። ግን ገብተው እስራታቸው እሳቱ ፈታው፣ እስራቱ መሳሪያ አደረገው። አሜን። he is able to deliver us from by the fire። በእጃቸው የነበረ እጃቸው የተጠፈሩበት እስራት ተበልቶ የተፈቱ የሚል ቁጥር 15 ላይ እናነባለን። ንጉሱ መጥቶ ሲያይ እንዴ 3 ሰዎች አስገብተን አልነበረንም? አሁንም ማየው ግን 4 ናቸው። እንዲያውም 4ኛው የአማልክት ልጅ የሚመስል ነው፣ ኢየሱስ ክርስቶስ። ሃሌሉያ። ብቻህ አትገባም፣ ኢየሱስ አብሮህ ይገባል። ብቻሽ አትገቢም፣ ኢየሱስ አብሮሽ ይገባል። ስለዚህ ሁሉ ጊዜ በእሳትም ውስጥ ብንሆን በተለያየ ሁኔታ ብንሆን ጌታ እግዚአብሔር ከኛ ጋር ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። አሁን በምን አይነት እሳት እንዳለህ አላውቅም። አሁን በምን አይነት እሳት እንዳለሽ አላውቅም። ነገር ግን የምታመልከው አምላክ የምታመልከው አምላክ በእሳቱ ውስጥ ቢሆን አብሮህ ይገባል፣ ያድናል፣ ይታደጋል። እግዚአብሔር አምላካችን እናመሰግናለን። ስለዚህ እምነት ማለት ዕብራውያን ምዕራፍ 11 ላይ እናውጣና ቁጥር 1 እናነባለን አብረን። ቁጥር 1 የእምነት ዴፊኒሽን፣ የእምነት ትርጉም ወሰን። እምነትም ተስፋ ስለምናደርገው ነገር ሁሉ የሚያስረግጥ የማናየውም ነገር የሚያስረዳ። ተስፋ ስለምናደርገው ነገር ሁሉ የሚያስረግጥ የማናየውም ነገር የሚያስረዳ ነው ብሎ ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል። እና በእግዚአብሔር ሁሉን ቻይነት ብቻ ያተኮረ ቃል አይደለም። አሁን ይችላል የሚለው የነሱም እምነት ከነሱ እምነት የኛ እምነት በማነጻጸር የት እንዳለንም የምንማርበትና የምናይበት ስለ እምነት የምንማርበትም ክፍል ነው። እግዚአብሔር አምላካችን እናመሰግናለን። ስለዚህ ይሄ እንዳለ ሆኖ እምነት ተስፋ ስለምናደርገው ነገር ሁሉ የሚያስረግጥ የማናየውም ነገር የሚያስረዳ ነው የሚለው እንዳለ የእምነት ትርጉም ወሰን እንዳለ ሆኖ እምነት ማለት ደግሞ ሲመነዘር በዴይሊ ነገራችን ላይ በሚያጋጥመን ተግዳሮት ሁሉ ቆመን እግዚአብሔር ይችላል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በማናቸውም ሁኔታ እንሁን ይሄ ቃል ከአፋችን ሊጠፋ አይገባም። ታላቅነቱን፣ ሁሉን ቻይነቱን፣ ከሃሊነቱን እያወጅን መቆም ማለት መመላለስ ማለት ነው እምነት ማለት። አሁን በዘመናችን ብዙ አይነት እምነት አለ። የእምነት ትርጉም ዲስቶርትድ የሆነ መጽሐፍ ቅዱሳዊ ያልሆነ። ዛሬ የምንማረው መጽሐፍ ቅዱሳዊ እምነት ምን እንደሆነ ነው።
ነገር ግን ምንድነው ከዚህ ከሩቅ ምስራቅ እምነት ጋር የተዳቀለ ከእግዚአብሔር ጋር የተፋታ ከእግዚአብሔር ጋር እምነትን አላቀው በእምነት በውስጣችን በሚሰለሰል ነገር ሁሉ አንድ ነገር ቅረጸው ይሏል። የሩቅ ምስራቅ ትምህርት በውስጥ ቅረጸው ከዛ በኋላ ተናገረው ከዛ በኋላ ይሆንልሃል የሚል ከእግዚአብሔር ጋር ዲስኮኔክትድ የሆነ እምነት ይሄ መጽሐፍ ቅዱሳዊ እምነት አይደለም። ስለዚህ ምኞታችን በሙሉ እየቀረጽን በቃ እግዚአብሔር አድርግ ብለን ደግሞ እንደ ሼፍ ማዘዝም አይደለም። በባይብል ኮሌጅ አንድ አስተማሪያችን የእስራኤላውያን ችግር በምድረ በዳ ምን ነበር ብሎ ሲገልጸው እግዚአብሔር እንደ ሼፍ ነበር ይቆጠሩታል። ሼፉ በሬስቶራንት ስትገቡ how may I help you ሲል በቃ ጥብሱ እንዴት ይሁን ክትፎው እንዴት ይሁን ለብለብ ይሁን ወይስ ጥሬ ይሁን በቃ we want meat በቃ ስጋ በቃ የሚል ነገር እንደዛ ነው አገልጋያቸው አድርጎ ነው የቆጠሩት። እግዚአብሔር ግን አገልጋያችን አምላካችን ነው። ሉዓላዊ አምላክ ነው። የራሱ ፈቃድ አለው። አምላካችን ኃያል ነው። አምላካችን ታላቅ ነው። እንደወደድን ብቻ እንደወደደ ነው አብዛኛው ማድረግ ያለበት እሱ እንደወደደ። ስለዚህ እምነት ማለት በቁጥር 17 እና በቁጥር 18 ባያድነን እንኳን የሚለው አሁንም ፈቃዱ የኛ በእሳቱ ማለፍ ለሱ ክብር ከሆነ እንገባለን ነው ያዋጣናል። የኛ መቃጠል እሱ የሚከብርበት ከሆነ የኛ እሳት ውስጥ መግባት ለሱ ክብር ከሆነ እንገባለን። አንሰግድም አቋማችን ነው። ይሄ ነው እምነት ማለት። ስለዚህ ሁለቱ ባላንስ እና በአንድ አቅጣጫ ሳይሆን ዋን ወይ ብቻ ሳይሆን ሁለቱ ወይ ነው እምነት ማለት። በእሳቱም ውስጥ አልፌ ጌታ ይከብራል። ከእሳትም ደግሞ እንዳልገባ ማድረግ ይችላል። በዚህም ሆነ በዛ እግዚአብሔር ይችላል ነው። በእሳቱ ውስጥ ማዳን ይችላል። ወደ እሳቱ እንዳይገቡ ማድረግ ይችላል። እሳቱንም ደግሞ ለመዳናቸው ሊለውጠው ይችላል። እግዚአብሔር አምላካችን አመሰግን። ስለዚህ እያንዳንዱ የሚገጥመን ሰርከምስታንስ እያንዳንዱ የሚገጥመን ተግዳሮት እንደነዚህ ሰዎች በተግዳሮቱም አልፌ ያድነን ዘንድ ይችላል። ተግዳሮቱ ወደ እኔ እንዳይጠጋ ማድረግ ይችላል። በዛም ባልፍ አሁንም ይችላል። ያንንም ተግዳሮት እንዲያውም ለኔ በነፊት መለወጥ ይችላል ማለት ነው እምነት ማለት። እግዚአብሔር አምላካችን አመሰግናለን። ስለዚህ ይሄ ከእግዚአብሔር ቃል የተፋታ ለእምነት የሚሰጠው ዴፊኒሽን ሰዎች ሁሉ ሲታገሉ በቃ በቂ እምነት ስለሌለህ ነው ለሆነ ነገር በቃ እግዚአብሔር ሉዓላዊ ፈቃድ እንዳለው የስ ብቻ አይደለም ኖ ማለትም እንዳለበት ራሱ አይሆንም የማለትም ፈቃድ አለው እግዚአብሔር እኮ ራሱ። ወደ ኋላ ግን አይሆንም ያለበት ምክንያት ለኛ ስለማይጠቅመን መሆኑ በኋላ ነው የምናውቀው። አሁን ግን በቃ ዋን ወይ ብቻ ይዘን ይሄን ካላደረክ ብለን ትእዛዝ መስጠት ለእግዚአብሔር ማለት አይደለም እምነት ማለት። በከፍታም በዝቅታም በተራራም በሸለቆም እግዚአብሔር ታማኝ ነው። እግዚአብሔር ያድናል። እግዚአብሔር ይታደጋል። እግዚአብሔር ይችላል ማለት ነው። እግዚአብሔር ይመስገን። ሃሌሉያ። እና ባያድነን እንኳን የሚለው መንዝረን ብናየው በዚህ በምዕራፍ 11 ላይ ዕብራውያን 11 ከቁጥር 32 ጀምረን እናነባዋለን። ምን ማለት ነው? እምነት ማለት ሁል ጊዜ የሚታይ ቪክትሪ ማግኘት ማለት አይደለም። እምነት ማለት በመሸነፍ ማሸነፍም ጭምር ነው። ጠዋት በሳንዴይ ስኩል አዳልት ክላስ ስናገር ነበረ። ዘፍጥረት 32 ላይ እግዚአብሔር ያው ከያዕቆብ ጋር ሲታገል አደረው። መጨረሻ ልቀቀኝ አልለቅህም ካልባረከኝ አልለቅህም ሲል ያዕቆብ ስምህ ማን ነው? ድሮ ስሙ ሲጠየቅ ሌላ ነበረ ለአባቱ የነገረው ኤሳው ነኝ ብሎ ነበረ። አሁን ግን ከእግዚአብሔር ማምለጥ ስለማይቻል ያዕቆብ ነኝ አለ። ስምህ እስራኤል ነው ለወጠለት ስሙ። ሽሉዳው ተመታ የሚላል እዛ ማለት እያነከሰ ነው የሄደው። ግን እስራኤል ሲለው ከሰውም ከእግዚአብሔር ታግለ አሸንፈሃል የሚል ቃል አለ እዛ ላይ።
ዝም ብላችሁ አስቡ። ማን ነው የተሸነፈው? እንግዲህ ያዕቆብ ከእግዚአብሔር ጋር ታግሎ እግዚአብሔር ተሸንፏል ማለት ነው? አይደለም። ነገሩ እያነከሰ ሄደው እግዚአብሔር ሳይሆን ያዕቆብ ነው። ግን ምን ማለት ነው? ለእግዚአብሔር በመሸነፍ ማሸነፍ እንችላለን ማለት ነው። ለሐሳቡ ለፈቃዱ ስንሸነፍ አሸናፊዎች ነን። ከአሸናፊዎች እንበልጣለን። አንዳንድ ፈቃዱ ከአእምሯችን ውጭ ሊሆን ይችላል። እንደ ቃሉ ከሆነ ግን ባይገባን እንኳን እግዚአብሔር ብቻ ስለተናገረ ለሱ መሸነፍ፣ ባይገባን እንኳን ለቃሉ አሜን ማለት፣ እንደ ቃሉ መቆም ዋጋ ቢያስከፍል እንኳን እነዚህ ሰዎች ምን ትመርጣላችሁ ቢባሉ ወደ እሳቱ እንዳንገባ። እንደኛ እናንተ በእውነት እንዴ ማን ይመርጣል እሳት ውስጥ መግባት? በቃ አምላካችን ታምነንብሃል፣ በቃ እንዳንገባ ማድረግ ትችላለህ፣ ማድረግ ይችላል። ግን ያድነናል አይደለም፣ ይችላል ነው እያሉ ያሉ። ይችላል ከእሳቱ ውስጥ ያድነናል፣ ከእሳቱ ውስጥ እንዳንገባ ማድረግ ይችላል፣ ያድነናል። እንዳንገባ ያድነናል አይደለም የሚሉት ያሉት። ይችላል 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 ሲል ሶስቱንም ነገር እንዳይገቡም ማድረግ ይችላል። ከገቡም በኋላ እዛ ውስጥ ሳሉ ማዳን ይችላል። እንደገና ሊያቃጥላቸው የታዘዘው እስራታቸው መፍቻ ሊያደርገው ይችላል። እንደዚህ አይነት አምላክ ነው የምናመልከው። ክብር ለጌታ እንሰጣለን። እግዚአብሔር አምላካችን አመሰግናለሁ። ሃሌሉያ። ዕብራውያን ምዕራፍ 11 ቁጥር 32 ጀምሮ እናነባዋለን። እስኪ እንግዲህ ምን እላለሁ ስለ ጌዴዎንና ስለ ባረቅ? እንግዲህ ከቁጥር 1 ጀምሮ የእምነት አባቶች this is faith hall of fame ይሉታል የሥነ መለኮት ምሁራን። እና ብዙ በእምነት ሁሉም በእምነት እንግዲህ ያለ እምነት እግዚአብሔር ደስ ማሰኘት እንደማይቻል እዚህ የተጻፈበት ነው። እምነት ምን ማለት እንደሆነ የተጻፈበት ነው። ነገር ግን ቁጥር 32 ጀምሮ ግን በማስተዋል እናንብበው፣ በማስተዋል እናንብበው። እንግዲህ ምን እላለሁ ስለ ጌዴዎንና ስለ ባረቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ምን አደረጉ ይላል? ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል ምን አለው? አገኙ። የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከስለት ሰይፍ አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችም አባረሩ። እንግዲህ አሜን እያላችሁ ነው ለዚህ አይደለም? ሴቶች ሙታኖቻቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ የሚል ቃል አለ። ተደበደቡ ለሚለውስ አሜን ትላላችሁ? ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። ለዚህም አሜን ማለት ነው እምነት ማለት። በድንጋይ ተወግረው ሞቱ። ለዚህም አሜን ማለት ነው እምነት ማለት። ተፈተኑ፣ በመጋዝ ተሰነጠቁ። ማን ነው አሜን የሚል ለዚህ? ጌታ ይባርክሽ። ታንክ ዩ። በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ ይላል። ስንት ሰው በተቀማጠለ ልብስ እያማረበት በሌጦ ለብሰው ይህ ዓለም አልተገባቸውም የሚል ቃል በሌላ ክፍል አለ። እዚህም አለ ራሱ ዓለም አልተገባቸውምና በምድረ በዳ በተራራ በዋሻ በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ይላልና አሁን እኛ በዚህ በዘመኑ ስለ እምነት በሚሰበክልን ስብከት ብቻ ከቆምን የመጀመሪያዎች ናቸው። መንግስታትን ድል ነሱ፣ የአንበሶችን አፍ ዘጉ፣ ሙታኖቻቸውን አስነሱ፣ ይሄ ነገር ጠረመሱ፣ ተሻገሩ። ይሄ ነው እምነት የሚመስለን። ይሄ ብቻ ግን ይሄ ብቻ አይደለም። በመጋዝ ተሰነጠቁም እምነት ነው። ተደበደቡም እምነት ነው። ተገረፉም እምነት ነው። እና አሁን ሶስቱ ዕብራውያን ሲድራቅ ሚሳቅ አብደናጎ እያሉ ያሉት የምናመልከው አምላካችን ከሚነደው እሳት ከእቶን እሳት ያድነን ዘንድ ይችላል። ይችላል ደግሞ ሶስት ረድፍ እንዳለው ነግራችኋለሁ። ባያድነን እንኳ የሚለው ያለው አሁን እነዚህ ሁለቱ አማኞች አሉ። አንዱ ጌታ ይመስገን በቃ በእምነት ድል ነስቼ መጣሁ ሲል ጌታ ይመስገን በመጋዝ ተሰንጥቄ መጣሁ። በሁለቱም ጌታ ከብረዋል።
እግዚአብሔር አምላካችን አመሰግናል። ስለዚህ እምነት ሁለቱ ነው ባላንስ። አሁን ባያደነን እንኳን የሚለው ስለተጠራጠሩበት አይደለም፣ ስላላመኑበት አይደለም። ነገር ግን የምናልፍበት ነገር እሱ ነው የሚያውቀው ሉዓላዊ ስለሆነ በኃይሉና በችሎቱ ምንም ጥርጥር የለንም። እለፉ በእሳት ካለን ደግሞ በሉዓላዊነቱና በጥበቡ በሁሉን አዋቂነቱ እንታመንበታለን። ስለዚህ አንሰግድም። አምላካችን ይችላል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እና ሲያጠቃለው እነዚህ ሁሉ በእምነታቸው ተመስኩ ሁሉ ሲል በድንጋይ የተወገሩትም የተፈተኑትም በመጋዝ የተሰነጠቁትም መንግስታትን ድል የነሱትም የአንበሶች አፍ የዘጉትም ሁለቱም በእምነታቸው ተመስክሮላቸው ነው የሚለው ያለውና የት ነው ያለው? አንተ የት ነው ያለሽ? በምን እያለፍሽ ነው? አንዳንዶች ሲመሰክሩ በቃ ድል ነስቼ መጣሁ ሲሉ፣ ሌላ ደግሞ የኔ ስቃይስ ማለቂያ የለውም የሚል ደግሞ ወንድም አለ እህት አለች እዚህ። ነገር ግን ዛሬ እንደ ሲድራቅና ሚሳቅ አብደናጎ የምናመልከው አምላካችን ከሚነደው እሳት ያድነን ዘንድ ይችላል። በዚህም ይችላል፣ በዛም ይችላል። በመጋዝ ለተሰነጠቁትም ይችላል። ምክንያቱ እምነታቸው አልጠፋማ። አክብረውታል። በዛ በመደብደብ አክብረውታል። በመገረፍ አክብረውታል። ትልቁ ነገር እኛ ለእግዚአብሔር ክብር ነው የተፈጠርነው፣ ለክብሩ ነው የተፈጠርነው። ስለዚህ ወደ እሳት እንዳይገቡ ማድረግ ይችላል። እሳት ውስጥ ገብተንም ደግሞ እዛ ውስጥ ሊያድነን ይችላል። እንዲያውም እሳት ውስጥ በመግባታቸው ይኸው ኢየሱስ ክርስቶስ አራተኛ ሰው ሆኖ ሶስት አስገብተናል ለመደነቅ ለመገረም ታምር እንዲያይ ዓለም ሁሉ ምክንያት ሆኑ ይችላል ብለው ስለቆሙ። ስለዚህ ሲያስገቧቸው የታለ ታዲያ የተናገርነው አላሉም። ገቡ፣ በእምነት ገቡ። ሲገቡ የመጀመሪያው እሳት ያደረገው እነሱን አልበላም። እስራታቸው ሁሉ ሜልት አደረገው። እግዚአብሔር ይመስገን። ሁለተኛው ደግሞ ማየት ያለብን ምንድነው? ይችላል የሚል አቋም ሲወስዱ የሆነ ነገር አለ። ይችላል አለ ንጉሱ። እንግዲህ ሰባት እጥፍ እንደገና እንዲግል 7 እጥፍ አንድዱት አለ። በጣም ምን ማለት ነው ለኛ ስንል አንዳንድ ጊዜ ጌታ ሆይ ይችላል ብያምኜ በቃ ነገሩ እኮ እየባሰ ሄደ የምትሉ ሰዎች ይኖራላችሁ። የምስራች ነግራችኋለሁ። 7 እጥፍ ቀርቶ 100 እጥፍ ይሁን። አሁንም እግዚአብሔር ይችላል። አሁንም እግዚአብሔር ይችላል። አሁንም አልሰግድም አልንበረከክም ለጣዖት ለሁሉ ለሚፈታተን ነገር አምላካችን በቃ የማመልከው አምላክ ያድነን ዘንድ ይችላል ብላችሁ እንድትቆሙ ይሄ ነው የምነግራችሁ ዛሬ። እግዚአብሔር ያውቃል እንዴት አድርጎ እንደሚያስጥላችሁ። እግዚአብሔር ያውቃል እንዴት አድርጎ እንደሚያሻግራችሁ። እግዚአብሔር ያውቃል እንዴት አድርጎ እንደሚታደጋችሁ። እኔ ግን መጽሐፉ የሚነግረው አንድ ነገር ነው። የምናመልከው አምላካችን ከሚነደው እሳት ያድነን ዘንድ ይችላል። የምታመልኪው አምላክሽ ከገጠመሽ ቻሌንጅ ያድንሽ ዘንድ ይችላል። የምታመልከው አምላክ ከገጠመሽ ቻሌንጅ ሊያድንህ ይችላል። እግዚአብሔር ይመስገን። ወደ ክፍሉ እንደገና ወደ ዳንኤል ምዕራፍ 3 እንሄድና ነገሩ ተገላቢጦሽ ነው የሆነው። አንሰግድም ያሉ እሳቱ ሰገደላቸው እላቸዋለሁ። እኔ ለምንድን ነው በእሳቱ ሲመላለሱ ማለት እየረገጡት እሳቱ እኮ አለ። ነገር ግን እስራታቸው በጣጥሶ ነፃ አድርጓቸው መዝናኛ ሆነላቸው ማለት ነው። እሳቱ አለ። 7 እጥፍ ነድተዋል። ለምንድን ነው እነሱ ከወጡ በኋላ ሌሎች ሲገቡ እኮ ገና እሳቱ ወላፈኑ ራሱ በላቸው እኮ ይላል። ምን አይነት ኢንተንሲቲ እንደነበር ዝም ብሎ አላጠፋውም። እሳቱ አለ፣ ግን በእነሱ ላይ ኃይል አልነበረውም። ስለዚህ ችግሩ እግዚአብሔር በሁለት መንገድ ሁኔታዎችን ይለውጣል። የመጀመሪያው የሚያስለቅሰንን በመለወጥ ሁኔታዎችን በመለወጥ፣ ሁለተኛው ደግሞ ሁኔታው እንዳለ እኛን ይለውጣል። ይሄ እውነት የምናየው በዕንባቆም መጽሐፍ ነው። ዕንባቆም ምዕራፍ 1 ስትሄዱ እኔ ስጮህ የማትሰማው እስከ መቼ ነው ብሎ በምሬት በቃ እግዚአብሔር እንደ ኦዲየንስ እሱ ደግሞ እንደ ባለ መብት ሆኖ ዕንባቆም ቀረበ።
ግን ዕንባቆም በጣም ደስ የሚያሰኝ ምዕራፍ 2 ላይ ተመልከቱ። በመጠበቂያ ላይ እቆማለሁ የሚል ቃል ታገኛላችሁ። የፈለገ ማጉረምረም ይሁን የፈለገ ጥያቄ ይሁን አባታችን ነው ጌታ። ይዛችሁ ግን መጠበቂያ ቦታችሁ አለ ወይ ነው። ጌታን የምትጠብቁበት የሱን ድምጽ የምትጠባበቁበት ቦታ አላችሁ ወይ? ጊዜ አላችሁ ወይ? ለጌታ የተመደበ ጊዜ የተወሰነ ጊዜ አላችሁ ወይ ነው። የሚናገረኝን ሰማ ዘንድ ይላል። የሁሉ ኮምፕሌን የሁሉ ግራ መጋባት የሁሉ ኮንፊዥን ተሸክሞ በእግዚአብሔር ላይ የሚያጉረመረመ እንዴት እጠብቀዋለሁ አለ። ትጠብቀዋለሽ ትጠብቀዋለህ። እና እግዚአብሔር መለሰልኝ አለ። ራእዩ ወደ ፍጻሜ ይቸኩላል። ጻፈው ተባለ። አሜን። ስለዚህ ይሆናል። ከዛ በኋላ ምዕራፍ 3 ቁጥር 16 17 ዕንባቆም እናነባለን። ምን እንደሚል ሰውየው ዕንባቆም ምዕራፍ 3 ቁጥር 16 17 እኔ ሰምቻለሁ፣ ልቤም ደነገጠብኝ። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ። መንቀጥቀጡ አጥንቶቼ ውስጥ ገባ። በስፍራዬ ሆኜ ተናወጥኩ። በሚያስጨንቁኝ ሕዝብ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ አለ። ይሄ ትልቅ ለውጥ ነው። በጣም ትልቅ ለውጥ። ምዕራፍ 1 ላይ ዝም አላለም ነበር። ምዕራፍ 1 ላይ ብዙ የቆጡና የባጡን ይናገር ነበር። ከደረሰበት ነገር ግራ ከመጋባቱ የተነሳ ራሱ የቻለ ክፍል ስለሆነ ወደዛ መግባት አልፈለኩም እና ዝም ብዬ እጠብቃለሁ። ዝም የሚለው ትልቅ ፕሪንሲፕል ነው። ዝም ማለት እግዚአብሔር ይችላል ማለትም ጭምር ነው። የምናመልከው አምላካችን ያድነን ዘንድ ይችላል ብሎ ምንም ሳይናገር እንመልስልህ ዘንድ አያስፈልገንም ማለት ዝም እንላለን ነው። ምክንያቱም መልስ ሰጪ ያለ ጌታ እግዚአብሔር ይመስገን፣ መልስ የሚሰጥልን ጌታ አለ ነው የሚለው። እግዚአብሔር አምላካችን የተመሰገነ ይሁን። ከዛ በኋላ እኔ ዝም እላለሁ አለ። ዝም ብዬ እጠብቃለሁ አለ። ምንም እንኳ በለስ ባታፈራ። መጽሐፍ ቅዱስ ያላችሁ ምንም እንኳ የሚለው አስምሩበት። እንዘን ዳንኤል ምዕራፍ 3 ቁጥር 18 ባያድነን እንኳ ደግሞ የሚላለ እና እምነት ሁለቱ ባላንስ ማድረግ ማለት ነው። እምነት ማለት ሁለቱ ቴንሽን ነው። አንዱ ባያድነን እንኳ አለ፣ እንደገና ደግሞ ይችላል አለ። ሁለቱ ባላንስ አድርጎ ነው እምነት ማለት። እሱ ነው እምነት ማለት። እግዚአብሔር አምላካችን አመሰግናለን። እና ምን ማለት ነው? አንዳንዶቹ ከእሳት ታድጓቸው የሚያመልኩ አሉ፣ እያመለኩ አሉ፣ እያመሰገኑ አሉ። አንዳንዶቹ ደግሞ በእሳት ውስጥ ሆነው እንዴት እያመለኩ አሉ። ሁለቱም አማኞች ናቸው። አንዳንዶቹ የተደበደቡ የሚያመልኩ አሉ፣ የሚታመኑ አሉ። አንዳንዶቹ ደግሞ ነገስታትን ድል እየነሱ የሚታመኑ አሉ። ሁለቱ ባላንስ። አሁን እዚህ ቅድም እንደነገርኳችሁ እግዚአብሔር በሁለት መንገድ ነገሮችን ይለውጣል። አንደኛ አሁን ዕንባቆም የሚያስለቅሰው ነገር ያስባለው ነገር አልተለወጠም፣ እንዳለ ነው። ጊዜ አለው እግዚአብሔር የመደበለት ጊዜ። ግን ሰውየው ተለውጦ የሚናገረው ምንም እንኳ በለስ ባታፈራ በወይን ሐረግ ፍሬ ባይገኝ፣ እንዲገኝ ነው እምነት የሚባለው። ቢገኝልን ነው አይደለም እንዴ? ባይገኝስ? አምላካችን እኮ ነው። ባይገኝም ይችላል እኮ። ምናልባት የኔ ጊዜና የሱ ጊዜ የተለያየ ሊሆን ይችላል። ምናልባት እኔ ፈጥኜ አሁን ልለው ይችላል፣ እሱ ግን ነገ ሊሆን ይችላል። ግን በዚህም ሆነ በዚያ እግዚአብሔር ይችላል። እግዚአብሔር አምላካችን እናመሰግናለን። ስለዚህ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብል ባይሰጡ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን አለ አሁን ከሁኔታዎች ራሱ ዲስኮኔክት አደረገ። ዲስአፖይንት ካረጉት ሰርከምስታንስስ እኔ እኮ የኔ ደስታ የተመሰረተው በሁኔታዎች ላይ አይደለም፣ የኔ ደስታ በአምላኬ ነው አለ። እግዚአብሔር አምላካችን አመሰገነ። እስኪ ለጌታ ክብር ስጡ። እግዚአብሔር ይመስገን። ሪዳይሬክት አደረገው። የሰላማችን ምንጭ እሱ ነው። የደስታችን ምንጭ እሱ ነው። እሱ ደግሞ በዙፋኑ አለ። ሕያው አምላክ ነው።
ሁኔታዎች ተለወጡ አልተለወጡ ዳዝም ማተር እናመልከዋለሁ ማለት ነው። እምነት ማለት እግዚአብሔር ይችላል ማለት እንደዛ ነው። ዲስአፖይንት ካረጉት ነገር ራሱ ዲስኮኔክት አድርጎ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አድርጋለሁ፣ ነገሮች ሳይለወጡ ሐሴት አድርጋለሁ የሚል ሰው አለ። ክብር ለእግዚአብሔር ይሰጣል። ነገሮች ቢለወጡ ባይለወጡ በአምላኬ ታመናለሁ፣ እሱ ይችላል ብዬ እመሰክራለሁ፣ እናገራለሁ ስንዘም ነበር ቅድም። ዮሲ ካሳ ከሚዘምረው አንዱ በጣም ደስ የሚለው ሁኔታው እያለ ዝም ብሎ መዘመር የሚላል ሴም ቲንግ ነው። ሁኔታው አልተለወጠም፣ ግን እኔ በእግዚአብሔር ደስ ይለኛል ማለት ወደ መዝሙር መቀየር እኮ ነው። እኔ በአንተ ደስ ይለኛል ብሎ መዘመር ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። እንደገና ለራሱ ለነፍሱ ትንቢት መናገር ጀመረ። እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ገና ወደፊት አሁን ብዙ የጎደለ ነገር አለ ነው ሪያሊቲው። ግን በእሱ ሐሴት አደርጋለሁ፣ ምክንያቱም እሱ ይችላል። እግሮቼ እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። እግዚአብሔር አምላካችን እናመሰግናለን። እግዚአብሔር ይችላል። እንደዚህ ነው። እግዚአብሔር አምላካችን እናመሰግናለን። ወደ ክፍሉ እንደገና ወደ ዳንኤል ምዕራፍ 3 እንመለስና እንመለከተዋለን። ውጤቱ ምን ሆነ ነው? እግዚአብሔር ይችላል ብለው አወጁ። እግዚአብሔር ይችላል ማለታቸው ወደ እሳቱ ከመግባት አልከለከላቸው። እሳቱ እንዳይገቡ አላደረጋቸውም። ይችላል ማለት ወደ እሳቱ እንዳንገባ ማድረግ ይችላል። ይችላል ማለት እሳቱ ውስጥም ገብተን እዛም ይችላል። ይችላል ማለት እሳቱ ራሱ ለኛ ለመዳኛችን ምክንያት ሊያደርገው ይችላል ነው። ሶስቱም ይችላል። እግዚአብሔር ይመስገን። አይ ይችላል ብዬ ነበር ግን እዛ ውስጥ ተዘፍቄልሻለሁ የምትሉ ካላችሁ አይደለም። እዛም ውስጥ ከባለሽበት ቦታ እግዚአብሔር ይችላል። ያስጨነቀሽ ነገር ለመልካም ነገር ማድረግ ይችላል። እግዚአብሔር ሊለውጠው ይችላል። ያስጨነቀኝ ለመልካም ሆነልኝ ዳዊት እኮ ብሏል አይደለም እንዴ? እንደዛ እኮ ነው አምላካችን። ስለዚህ ከሁኔታዎች በላይ ነው እኛ አምላክ። እምነታችን ከሁኔታዎች በላይ። ሁኔታዎች ተለወጡ አልተለወጡ፣ እሳቱ 7 እጥፍ ነደደ አልነደደ፣ እሳቱ ውስጥ ገባን አልገባን፣ አምላካችን ይችላል። እምነት እሱ እግዚአብሔር አምላካችን እናመሰግናለን። ሌላ ምንድነው የምናመልከው አምላካችን የሚለው ንጉሱ ላቀረበው ጥያቄ አምላካቸውን ነው የጠሩት። እሳቱ ምናምን እንዴት ነው ምናምን በቃ ኔጎሽዬሽን አልገቡም። እምነታቸው የእምነታቸው ዋና መሰረት እግዚአብሔር መሆኑን የእግዚአብሔር ስም ጠሩ። የእግዚአብሔር ሁሉን ቻይነት፣ የእግዚአብሔር ክህሎት፣ የእግዚአብሔር ባህሪያተ መለኮት አትሪቢዩትስ ኦፍ ጎድ የሚላቸው አሉ እና አምላካችን የምናመልከው the God that whom we serve የምናገለግለው አምላካችን ብለው ሪሌሽንሺፓቸውን አወጁ። እንደገና ደግሞ ባህሪያቱ ኤልሻዳይነቱን ያወጁ ይላል። ኤልሻዳይ የሚለው የእግዚአብሔር ስም ለአብርሃም የተነገረ ቃል ነው። አብርሃም ብዙ ጥያቄ ነበረው፣ ግን እግዚአብሔር ምዕራፍ 17 ይመስለኛል እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ያንተ ጥያቄ ያንተ ብዙ ነገር ይሄ የለኝም ይሄ አልሰጠኸኝም እሱ አይደለም፣ እኔ ኤልሻዳይ ነኝ። 100 ዓመት ሆነኝ ሚስቴም 90 ዓመት ሆናት፣ እኔ እኮ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹምም ሁን እና ይሄ ስም እዚህ ሊያወጁት ነው። እግዚአብሔር ይችላል፣ ኤልሻዳይ ነው እያሉ ነው። እሳቱ ውስጥ ፊት ቆመው እኔ ኤልሻዳይ ነኝ እያሉ ነው። እንደዛ ማለት ትችላለህ? በገጠመ ተራራ፣ በገጠመ ቻለንጅ፣ በገጠመ ተግዳሮት አማኝ ማለት ይሄ ነው። እምነት ማለት ይሄ ነው እና የእምነታችን ሪፈረንስ እግዚአብሔር የእግዚአብሔር ባህሪያተ መለኮት ኤልሻዳይነቱ
እንግዲህ እግዚአብሔር ለፍጥረቱ የሚያጋራቸው ባህሪዎች አሉት። እግዚአብሔር ደግሞ ከፍጥረቱ ጋር ፍጹም የማይጋራቸው ባህሪዎች አሉት። ሁለት ባህሪያት ተመለኮታሉ። ለምሳሌ እግዚአብሔር ፍቅር ነው ስንል ከሱ ፍቅር አሁን ጨረቃ ከፀሐይ ብርሃን የራሷ ብርሃን የላትም። ድንጋይ ነው ጨረቃ ማለት ያው እንደምናየው በዚህ በሳይንስ ባመጡልን። ግን የፀሐይ ብርሃን ወደኛ ስለምታንጸባርቅ በቃ የራሷ ሌሊት ታበራለች ማለት ነው። ስለዚህ የራሳችን ፍቅር የለንም፣ ግን የእግዚአብሔር ፍቅር በሰዎች ዘንድ ይንጸባረቃል። እሱ ሰውዬ ፍቅር ነው ይባላል። ያ ፍቅር ግን ምንጩ እግዚአብሔር ነው። ምህረት፣ እግዚአብሔር ባለብዙ ምህረት ነው። ስለዚህ ምህረትም እግዚአብሔር ሊያጋራን ይችላል፣ በእኛ ውስጥ ሊገልጸው ይችላል። ቅዱስነት፣ ቅዱሳን ሁኑ ስላለ እንግዲህ ቢ ሆሊ ቢኮዝ አይ አም ሆሊ። ሆሊነስ እና ሳንክቲፊኬሽን የሚባሉ ሁለት ነገሮች አሉ። ቅዱስና በሚላቸው ነገር ቅዱስና ዴይሊ፣ ሳንክቲፊኬሽን የሚለው ለተረዳነው ነገር በተረዳነው ቃል ዴይሊ የሰጠን ራሳችን ለጌታ የምናደርገው ወደ ጌታ የመጠጋት ነገር እሱ ሳንክቲፊኬሽን ዴይሊ በመታዘዝ። ሆሊነስ ግን ቅዱስና ሆሊነስ የሚለው ግን ክርስቶስን ባመን ጊዜ በእኛ ላይ ኢንፑት የሚሆነው ዳውንሎድ የሚሆነው ወደ ነፍሳችን ወደ መንፈሳችን በእግዚአብሔር ፊት ስናይ እግዚአብሔር አብ ሲያየን በእኛ ላይ ዲፖዚትድ የሆነ የክርስቶስ ቅድስና አለ። በእሱ ቅድስና በእሱ ብቃት ብቆች ሆነን ተቆጠር። እግዚአብሔር ይመስገን። ይሄ ነው አሜን የሚያሰኝ እና እኔ አሁን ትጠረምሳለት እንደዚህ ብላችሁ እልል ማለታችሁ አይቀርም። ግን እልል ሊያሸኛችሁ የሚችል ይሄ ነው። ይሄ እውነት ምንም ሳይኖረን እኛ ከፍጥረታችን የቁጣ ልጆች ሆነን ሳለ ነገር ግን በክርስቶስ እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወት ሰጠን። ይሄ እልል አያስብልም? እግዚአብሔር ይመስገን። ከክርስቶስ ጋር ሕይወት ሰጠን። እግዚአብሔር ይመስገን። ክርስቶስ ብቃታችን ሆነ። ክርስቶስ ቅድስናችን ሆነ። ክርስቶስ ቤዛችን ሆነ። በእሱ እኛ ሰዎች ሆን። እግዚአብሔር ይመስገን። አከበረን። እግዚአብሔር የተመሰገነ ይሁን። ስለዚህ የሚያጋራን ነገሮች አሉ። የማንጋራቸው ግን አንደኛ ዘላለማዊነቱ። ዘላለማዊ ማለት እኛ የተፈጠርንበት አሁን በርዝዴይ እናከብራለን። አዳም የተፈጠረበት ቀን እንዳለ መጽሐፍ ቅዱስ ይነግረናል። አዳም ያልነበረበት ዘመን አለ። እግዚአብሔር ግን ሁሉ ጊዜ ዘመን አለ። ሁሉ ዘመን በጊዜ የማይወሰን በቦታ የማይወሰን እግዚአብሔር የማይወሰን ሙሉ በኩለሄ ማለት ሁሉ በሁሉ የሆነ እና በእንግሊዝኛ ምን ነው የሚሉት ኦምኒ ፕሬዘንስ። ኢትዮጵያ ሆነን ብንጠራው አለ፣ ማታም ብንጠራው አለ፣ ጠዋት ብንጠራው ሁሉ ጊዜ ቀጠሮ አይደለም። ሁሉ ጊዜ የሚሰማን ጌታ። የዛሬ ዶክተራችሁ ምናልባት የዛሬ 2 ወር ታያኛለህ ሊላችሁ ይችላል። እግዚአብሔር አምላክ በርከክ ባላችሁ ጊዜ በቃ ሰማይ ተከፍቷል። ኦሬዲ በክርስቶስ ኢየሱስ ተከፍቷል። ስለዚህ የትም ቦታ በባስም ብትሆኑ በመኪናም እየነዳችሁ ብትሆኑ የትም ስፍራ ስሙን ስንጠራ የሚሰማን ጌታ አለ። ሁሉ ኦምኒ ፕሬዘንስ። ኦምኒሸንስ ደግሞ ይባላል። ሁሉን የሚያውቅ ይሄ እግዚአብሔር ብቻ ነው። ሁሉን የሚያውቅ ያለፈውም ያውቃል፣ የሚመጣውም ያውቃል፣ ያሁኑም ያውቃል። እግዚአብሔር ይመስገን። በሱ መታመን እግዚአብሔር ይችላል ሲል እንደገና ሶስተኛ ኦምኒፖተንስ ማለት ሁሉን ቻይነት ኤልሻዳይነቱ ደግሞ እና ገብቷቸዋል። ንጉሱ በቃ የነሱ መጨረሻ እሳቱ ውስጥ እንደሆነ ነው ያሰበው። እነሱ ግን የምናመልከው አምላክ ሁሉን ቻይ ነው። እሳቱም ውስጥ እኛን ሊያኖር ይችላል። እሳቱም ውስጥ እኛን ማዳን ይችላል። እንደዛ ነው እያሉ ያሉ። ስለዚህ በእግዚአብሔር ባህሪያተ መለኮት በዛ ታምነው ዋና የእምነታቸው ሪፈረንስ እግዚአብሔር ነው እንጂ አይናቸው ጨፍነው ይሄ ነገር ቀርጬ ይሄ ነገር ይሆንልኛል በሚል ነገር አይደለም። አንድን ደሃ ሰው ሰርተህ ጥረህ ግረህ መበልጸግ ትችላለህ ሲባል ዝም ብለህ በቃ አንተ ባለጸጋ ነኝ ብለህ ተናገር ባለጸጋ ትሆናለህ እንደማለት ነው። ይሄ ልክ አይደለም። አንድ ሰው በዊልቼር እየሄደ በቃ ጸልይ ጌታ ይቻለዋል ብለን ብንናገር በጣም መልካም ነው። ብንጸልይለት እጅ ጭነን እግዚአብሔር እንደሚፈውስ አማኞ እኛ አገልጋዮች ስንጸልይ ጌታ ተአምራት ይሰራል ብሎ ማመን ሲችል በቃ አንተ እምነት ጎድሎሃል በቃ ዝም ብለህ በቃ ባለማመንህ ነው ተብሎ ሰውየው እንዲከሰስ እንዲያውም እግዚአብሔር ስለማይወደ የኔ ጸሎት መቼ ነው የማይሰማው ወደሚል ወደ ሌላ ጦስ ነው የምናስገባው። ይሄ ልክ አይደለም።
እና የእግዚአብሔር ሁሉን ቻይነት ግን ብንነግረው እግዚአብሔር የራሱ ሉዓላዊ ፈቃድ እንዳለው በሚመች ጊዜ ብቻ ሳይሆን በማይመችም ጊዜ እግዚአብሔር መስራት እንደሚችል ማዳን እንደሚችል መታደግ እንደሚችል ይሄ ነው መጽሐፍ ቅዱስ የሚነግረንና እግዚአብሔር አምላካችን የተመሰገነውን ወደ ክፍሉ እንሄድና ትንቢተ ዳንኤል ምዕራፍ 3 ባለን ደቂቃ ቶሎ ጨርሳለሁ። የዛን ጊዜ እንግዲህ ነገር ግን ቁጥር 68 ላይ ንጉሥ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምከው ለወርቅ ምስል እንዳንሰግድለት እወቅ አሉት። የዛን ጊዜ ናቡከደነጾር በሲድራቅ በሚሳቅ በአብደናጎ ላይ ቁጣ ሞላበት፣ የፊቱን መልክ ተለወጠባቸው። እርሱም ተናገረ፣ የእቶንም እሳት ይነድ ከነበረው ይልቅ ስንት እጥፍ ነው የሚለው? 7 እጥፍ። እና አቋም ስትወስዱ ይሆናል ነግራችኋለሁ። መጸለይ ለጌታ ኮሚትመንት ስትጀምሩ በቅድስና ለመመላለስ ስትወስኑ የሚመጡ ፈተናዎች እጥፍ ናቸው። ይሄ ነው የሚያሳየን። ይሄ ነው ግን አምላካችን ይችላል። እግዚአብሔር ይመስገን። 7 እጥፍ መንደዱ እግዚአብሔር ካለ መስራት ሊያቆመው አይችልም። እግዚአብሔር ከንጉሱ በላይ ነው። የእግዚአብሔር ኃይል ከእሳቱ በላይ ነው። እግዚአብሔር አምላካችን እናመሰግናለን። ከዛ የንጉስ በሚነድ በእቶን እሳት ውስጥ ተጣሉ። የዛን ጊዜ እነዚህ ሰዎች ከሰናፊላቸውና ከቀሚሶቻቸው ከመጎናጸፊያቸው ከቀረውም ልብሶቻቸው ጋር ታስረው በሚነድ በእቶን እሳት ውስጥ ተጣሉ። የንጉሱም ትእዛዝ አስቸኳይ ስለሆነ የእቶንም እሳት እጅግ ስለሚነድ ሲድራቅና ሚሳቅ አብደናጎ የጣሏቸው ሰዎች የእሳቱ ወለፈን ገደላቸው ይላል። ውስጥ እንግዲህ ገና ሳይገቡ የሚጥሏቸው ሰዎች በወላፈን ሞቱ ነው የሚለን ያለ የእሳቱ ኃይል 7 እጥፍ። እነ ሲድራቅ ሚሳቅ አብደናጎስ እሳቱ ያደረገው ምንድነው? እስራታቸው በጣጠስ። ስለዚህ እዛ እየተንጎራደዱ እኔ ያመልኩ ነበር ብዬ አስባለሁ። እንግዲህ ጌታ ሲመጣ እናገኛቸዋለን። ምን ታረጉ ነበር? እዛ ተዘምሩ ነበር? ሃሌሉያ ትሉ ነበር ብዬ ጠይቃቸዋለሁ። ተስፋ አደርጋለሁ። እኔ ግን ሌላ ሊሆን አይችልም። ንጉሱ ባለበት አምልኮ አለ። የንጉስ እልልታ በመካከላቸው ነው የሚል ቃል አለ። እልል በቃ ንጉሱ ያለው አልሆነም። 7 እጥፍም ቢነድ እኛን ምንም አልነካንም። እንዲያውም እስራታችን ነው የበጠሰው እያሉ እያመለኩ እንደነበር እኔ አምናለሁ። የገጠመህ ነገር እንደዛ ሊለውጠው ይችላል ነው እያልኩ ያለው። እምነት ማለት እሱ ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ግን የምናመልከው አምላካችን ያ ኮር የሆነ የሪሌሽንሺፕ ዋና ኮር እዛ ነው ያለው፣ ትርጉም እዛ ያለው። ስለዚህ አንድ ቀን ስሙን ጠርተን ማናቅ በቃ ልክ እንደ ዶክተር በቃ ዞሎሮጠን በጭንቅ ምናምን ብንል አይደለም። ያን ማዳን ይችላል። ግን ለአማኞች ነው የምናገር ያለሁት እኔ አሁን። ሪሌሽንሺፕ ኢዝ ኢምፖርታንት። ከጌታ ጋር ያለን ሪሌሽንሺፕ፣ የጸሎት ሪሌሽንሺፕ፣ የቅድስና ሪሌሽንሺፕ፣ እሱን የመከተል እንደ ቃሉ የመኖር እግዚአብሔር አምላካችን የተመሰገነ ነው። እንቀጥላለን። ተጣሉ ተብሎ ቁጥር 24 የዛን ጊዜ ንጉሡ ናቡከደነፆር ተደነቀ። እንግዲህ ያው ትንሽ ዘልያለሁ መሰለኝ። የንጉሱም ትእዛዝ አስቸኳይ ስለሆነ የእቶንም እሳት እጅግ ስለሚነድ ሲድራቅና ሚሳቅን አብደናጎን የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3 ሰዎች ሲድራቅና ሚሳቅ አብደናጎ ታስረው በሚነደው በእሳቱ እሳት ውስጥ ወደቁ። የዚያን ጊዜ ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ። አማካሪዎችም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እርሱም ንጉሥ ሆይ እውነት ነው ብሎ ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ እስበሉ የተፈቱ ማን ነው የፈታቸው? ጌታ። እሳቱ መፍቻቸው አደረገው። በእሳቱ መካከል የሚመላለሱ እየተንጎራደዱ የሚያሸወሹ ይመስለኛል ሳስበው። በጣም የሚገርማችሁ ነገር እና የሚመላለሱ 4 ሰዎች አያለሁ። ምንም አላቆሰላቸው። ምንም አያቆስለኝም እስከ በቃ ንገሩት። ለገጠማችሁ ነገር ልታቆስለኝ አትችልም፣ ልታጠፋኝ አትችልም። ለምን? የማመልከው አምላክ ይችላል። እግዚአብሔር አምላካችን አመሰግናለሁ። አላቆሰላቸው። የ4ኛው መልክ የአማልክት ልጅ ይመስላል ብሎ መለሰ ይላል። 4ኛ ሰው በእሳት ውስጥ የሚመላለስ 4ኛ ሰው ብቻ እሳት ውስጥ ገባ። በእሳት ውስጥ የሚመላለስ 2ኛ ሰው ብቻሽ በእሳት ውስጥ ብትገቢ በእሳት ውስጥ የሚመላለስ አብሮሽ የሚመላለስ 2ኛ ሰው ኢየሱስ ክርስቶስ የእግዚአብሔር ልጅ የነገስታት ንጉስ የጌቶች ጌታ የማይጥል የማይተው የሚረዳ የሚታደግ ሃሌሉያ
ሃሌሉያ። የዚያን ጊዜ ናቡከደነፆር ወደሚነደው እሳት እቶን ቀርቦ እናንተ የልዑል አምላክ ባሪያዎች፣ ቅድም የነበረው ፊቱ ተለወጠባቸው የሚል ቃል አለ። ተኮሳትሮ እነዚህ ማየት አልፈልግም እንዳላያቸው ቶሎ ፍጠኑና አስቸኳይ ስለሆነ ስለሚል ቶሎ ፍጠኑና አስገቡልኝ የኔን ትእዛዝ የሚተላለፉ ብሎ በቁጣ ተለወጠባቸው የነበረ ሰውዬ አሁን እናንተ የልዑል አምላክ ባሪያዎች የሚያሰኘን ለምንድን ነው? በነደደው እሳት ፊት ሆነን ሁሉን ቻይነቱን ማወጃችን፣ በእምነት መጽናታችን፣ ለእሳቱ አለመሸነፋችን፣ ከእሳቱ በላይ የእግዚአብሔር ኃይል እንዳለ፣ ከንጉሱ በላይ ባለስልጣን እግዚአብሔር እንዳለ ያንን በእምነት ጸንተን በማወጃችን የንጉስ ባሪያዎች ያሰኘናል። እግዚአብሔር አምላካችን የልዑል አምላክ ባሪያዎች ሲድራቅ ሚሳቅና አብደናጎ ኑ ውጡ ብሎ ተናገራቸው። ሲድራቅ ሚሳቅ አብደናጎም ከእሳቱ መካከል ወጡ። ከእሳቱ መካከል ትወጫለሽ ብሎ በጎናቸው ያለው ሰው ትወጣለህ፣ በቃ ብቻ እግዚአብሔር ይችላል በል። እግዚአብሔር ይመስገን። ብቻ ጌታን አምልከው፣ ብቻ ጌታን አገልግለው። ከሱ ጋር የጠበቀ ሪሌሽንሺፕ ይኑርህ። ከእሳት የሚያወጣ አምላክ፣ ነገስታትን የሚያስደምም፣ የነገስታትን አዋጅ የሚገለብጥ፣ የእሳቱን ኃይል የሚያጠፋ አምላክ እግዚአብሔር የሚፈታ አምላክ እግዚአብሔር አለ። ሃሌሉያ። መሳፍንቱ፣ ሽማምንቱ፣ አዛዦቹ፣ የንጉስ አማካሪው ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ ኃይል ያለው ማን ነው? ጌታ። ጌታ ከኛ ጋር ሲሆን ምንም በእኛ ቢታወጅ ኃይል የለውም በእኔ ላይ በሉ። እግዚአብሔር አምላካችን ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰ፣ ጭስ አይሸቱ፣ ፍረሽ ነው። የእግዚአብሔር ቅባት በላያቸው ነው። የመንፈስ ቅዱስ ሽታ በላያቸው ላይ ሆኖ እየተንጎራደዱ ወጡ። ይሄ ነው አምላካችን። እግዚአብሔር አምላካችን አመሰግናለን። በጣም ፈታኝ በሆነ ዘመን ነው የምንኖረው ወገኖች። ስለዚህ እምነት ዲፋይን የምናደርገው በዚህ ነው። የእምነታችን መሰረት እግዚአብሔር ሁሉን ቻይነት፣ እግዚአብሔር ይችላል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ናቡከደነፆር መልሶ መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእነርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎችን ያዳነ። በማን የታመኑትን? ፌዝ አፖን ፌዝ አይደለም። ፌዝ በውስጣችን ቅረጽ እንደዚህ በቃ በእምነት የሚለው ራሱ እምነት ጣዖት አድርጎ ማየት አይደለም። እግዚአብሔር የእምነታችን ኦብጀክት፣ የእምነታችን መሰረት እግዚአብሔር ይመስገን እና የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ምን አለ? ወደ አምልኮ አስገቡት እኮ ንጉሥም ጭምር። እግዚአብሔር ይመስገን። እንነሳና እስኪ በቃ ሰዓቱ እንጸልያለን። እግዚአብሔር የተመሰገነ ይሁን።